ባንቺ ደመቀ እባላለሁ። አይ ቲንክ ይሄ ሶስተኛው ምስክርነቴ ስለሆነ የምታስታውሱኝ ልትኖሩ ትችላላችሁ። ጄፒኤስ ግን ማዋለጃም ቢከፍት ደስ ይለኛል እንዴ ለሐሳብ ፓያዛ ካቫስ ማዋለጃ ያስፈልጋል። ጄፒኤስ የእናቶችና የልጆች ልዩ የጽንስ መንከባከቢያ ወይ እዚሁ የአየር ሰዓት ተሰጥቶ በማዋለድ ዙሪያ እሺ ይሁን ደስ ይለኛል። እግዚአብሔር ይባርክ። እግዚአብሔርን አመሰግናለሁ። ክብሩ ሁሉ ለሱ ይሁን። ለፕሮፌት በስልጣን የሚያገለግልበትን ኃይል ስለሰጠው እግዚአብሔርን አመሰግናለሁኝ። ይሄ ሁሉ ከጌታ ስለሆነ ማለት ነው። እግዚአብሔር ይባረክ። ምናልባት ይሄንን ያልኩበት የራሴ ምክንያት ስላለኝ ነው። የዛሬ 15 ቀን 28ኛ ሳምንቴ ነበረ። ኦልሞስት 7 ወር ማለት ነው። ከዚህ በፊት የዛሬ 4 አመት የተወለደች አሁን ኬጂዋን የገባች በእጅህ ለጌታ ሰጥቻታለሁ። እንደዚሁ እሷም አትተነፍስም ልቧ አይመታም ተብሎ እዚህ ቸርች በወጣ ቃል ነው የወለድኳትና የሞታለች በቃ ምንም ሆድሽ ውስጥ ተብሎ ልቧም አይመታም አትተነፍስም። በጣም ከባድ ሁኔታ ነበረ። ምናልባት ከ4 አመት በፊት ስለሆነ ምስክርነትም ሰጥቻለሁ። ቪዲዮ አለ ማየት ትችላላችሁ። አሁን ደግሞ 28ኛው ሳምንቴ ላይ ከፍተኛ ህመም ተሰምቶኝ ያው ህክምና ቦታውን መናገር ስለሌለብኝ ነው የምከታተልበት ቦታ ሄድኩኝና the same thing ነው ያሉኝ። ከ20 ሳምንት ጀምሮ እንቅስቃሴ የነበረው ጽንስ ጾታ ስላላየው የነበረው ጽንስ ምንም አይነት እንቅስቃሴ የለም እና የሚያወሩት ነገር ሁሉ ሟርት ነው እና በጣም በቃ ጥሩ ሁኔታ ላይ አልነበርኩኝም። ህክምና መግባት አለብሽ ተባለ። መጀመሪያ እንደ ውጋት ነው የጀመረኝ። ከፍተኛ ውጋት ነው የጀመረኝ። በጣም ህመም አለው። ቀና ማለት አልችልም። 2 ቀን በተስፋ ማለት ነው 2 ቀን ራሴ ትሪት ያደረኩኝ ከስራ ቀርቼ ቤቴ እንትን ለማድረግ ሞከርኩኝና መነሳት አልችልም። ባዝሩም ሲሄድ ራሱ ከሰው ጋር ነው የምሄደው። መንቀሳቀስ አልችልም። ድንገት ነው ቅስፍስፍ ያደረገኝ እና ከ2 ቀን በኋላ ለውጥ ስለሌለው ብዬ ሐኪም ቤት ሲሄድ ተመሳሳይ ነገር ነው የተነገረኝ። እንቅስቃሴ የለም። ሌላ ህክምና ተኝተሽ መታከም አለብሽ። ያው በአማርኛ መውጣትም ሊኖርበት ይችላል ነው የሱ ንግግር ማለት ነው። በኢየሱስ ወጋውት የሆኑን ቃል ነገር ግን ከዛ ሁሉ በኋላ እኔ ሐኪም ቤት መሄድ አልፈልግም። በቃ የራሴ መንገድ አለኝ ብዬ ቤቴ ቁጭ ብዬ ስልኬ ላይ በቲቪ ማየት አልችልም። ባለቤቴ አማኝ ስላልሆነ ስልኬ ላይ መኝታ ቤት ቁጭ ብዬ ከፈትኩኝ ጄፒኤስ ቸርች ብዬ ቪዲዮዎችን ማየት ጀመርኩ እና የሆነ ቪዲዮ በጣም ገዛኝና ከፍቼ ሳየው ስለ ፈውስ ነበረ ስትጸልይ ነበር። በጣም በስልጣን እኔ ባይዘዌ የደገምኩት ስልጣን የሚለውን ነገር የደገምኩት ስለምገረም ነው። የእውነት በስልጣን ነው የሚያገለግለውና ኢነርጂው ወደ እኔ ራሱ ይጋባል አንዳንድ ጊዜ። praise god the way pray የምታደርግበት መንገድ powerful ነው እና I feel that እና like 3 ደቂቃም አልቆየም ግራ ነው የገባኝ። ማለት ቆሜ ቼክ ማድረግ ፈለኩ። መጀመሪያው ነው የሚከብደኝ። እንቅስቃሴ እንዳልኳችሁ የለም። ከ20 ሳምንት ጀምሮ እንቅስቃሴ ታውቁታላችሁ እናቶችና ቆሞ ነበር። I feel movement feel አደረኩ። ቪዲዮውን እያየሽ I swear to God ሙቭመንቱን ፊል አደረኩኝና ደንግጬ ካልጋይ ወርጄ እንዳልኳ ከመኝታ ቤት እንኳን አልወጣም። ካልጋይ ወርጄ ቼክ ማድረግ ፈለኩኝ። እግሬን ማንቀሳቀስ አልችልም። ቀና አልልም። ባይዘው እንደዚህ ቀና ጭራሽ አይታሰብ። ጎንበስም አልልም። በጣም ነበር ከፍተኛ ህመም ነበር። የሆነ የሚከብድ ነገርና እነሱም ደግሞ የለም ኦሬዲ የለም ጽንሱ በህይወት አይነት ነገር ሪስፖንድ ስለሰጡኝ የሚከብድ ነገር ነው የሚሰማኝ። ያው የሞተ ስትባሉ ይከብዳል አይደል? የሚከብድ ነገር ነው የሚሰማኝ። 4ኛ እርግዝናዬ ነው። 3 ልጆች አሉኝ እና ምንም አይነት ህመም የለም። ጠፋ። እኔ ራሴን ማመን አልቻልኩም። እንዳልኳችሁ በጣም የደቂቃዎች የሞመንት ነው። ከዚህ በፊትም አንደኛው ምስክርነቴን ጋጢ ነገር ነበረብኝ። ይሄ 3ኛው ምስክርነቴ ነው። እንዳልኳችሁ 2ቱ በልጅ ነው እና አንደኛው እዚች ጋጢ ነበረብኝ። እና ቅዱስ ካስታወሳችሁ እዚህ ስመሰክር እዚሁ እጢ ያለባችሁ
ብቻ የሚያማችሁ ቦታ ጫኑ ብሎ እየጸለየ ነበር። እና ማለት ለአንዳንዶቻችሁ የማይታመን ሊሆን ይችላል። ኢሚዲየትሊ ነው ማለት በሞመንት ነው የጠፋው። ስነካው የለም። እና ተመሳሳይ ነገር አሁን የዛሬ አሁን 31ኛ ሳምንቴ ነው፣ 28ኛ ሳምንቴ ላይ ነው ይሄ ነገር የሆነው። በጣም ተንቀሳቀስኩ፣ ምንም ነገር የለም። በጣም ሰላም ነው። ከዛ በንጋታው ቼክ ማድረግ ስለፈለግኩ አደርኩ። በንጋታው ሄድኩኝ ቼክ ላደርግ። የልብ ምት ሰላም ነው፣ እንቅስቃሴ ሰላም ነው፣ ኤቭሪቲንግ ሰላም ነው። እና በጣም ሰላም ነው። እኔ ያው ያለ ምጥ መውለድ ነው። አሁን እንግዲህ እዚህ ቸርች በወጣልኝ ቃል መሰረት እንዳልኳችሁ ሶስተኛዋ ልጅ የተወለደችው ያለ ምጥ ነው። ያለ ምጥ ነው። ሙሉውን ነገር ማውራት ስለሌለብኝ ነው ላስት ታይም ስለመሰከርኩና ያለ ምጥ መውለድ ስለለመደብኝ አሁንም ቃል አውጣልኝ። ከዛ በፊት ግን ይቅርታ ካረክ የምትፈቅድልኝ ከሆነ እሺ። ባለቤቴ በጌታ አይደለምና በጣም የምቸገርበት ነገር እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በጣም ደስተኛ ህይወት ነው ያለኝ። 3 ልጆች አሉኝና ባለቤቴ በጌታ አይደለም። ሁሉ ጊዜ ጸልያለሁ። በጣም ሁሉ ጊዜና አብዛኛው ጊዜ አርብ ነው እዚህ የምመጣው። በህልሜ እሱን ብሉ ስትራይፕ ሸሚዝ ለብሶ ባለቤቴ በጣም ዘናጭ ነው ባይዘዌ። አዎ የእውነት ነው የምላችሁ በጣም ዘናጭ ነውና እራሱ ነው ይሄን ከለር እኔ አሁን ለመሰክር መጥቼ እዛ ጋር ስቀመጥ ነው ያየሁት። አይ ስዌር ቱ ጋድ። እና ብሉ ስትራይፕ ለብሶ ሁሉ ጊዜ ላለው እኔ ዲሳይፕልሺፕ እግሩ አሬንጅ አድርጌ እዚህ ቸርች አባል ሆኜ አሬንጅ አድርጌ እዚህ ቸርች አባል ሆኜ መማረው በሱ ስር ላለው ሁሌ እኔ ፐርሰናሊ እና ከቸርች አባላት በሚቀመጡበት እነ ቅዱስ በሚቀመጡበት አካባቢ እዚህ ፊት ለፊት ባለቤቴ ቁጭ ብሎ በህልሜ ያየሁት። እኔ ይሄንን ልመሰክር አልነበረም ማለት ትኩረት ሰጥቼ ልመሰክር የፈለኩት ይሄንን ነው። ለሰዎችም እምነት መሆን ስላለበት ሪሊ ያ ሃፕን ያደረገ ነገር ነው ልመሰክር። ግን እዚህ ጋር ቁጭ ብዬ አሁን አስቀምጠውኝ ሸሚዙን ሳየው በቃ ሰውነቴን ወረረኝ። ሸሚዝ ብቻ ነው እሱ ራሱ እንደዚህ አይነት ብሉ በስትራይፕ በነጭ ለብሶ ከዚህ ፊት ለፊት ጋር ባለቤቴ ቁጭ ብሎ አይቼዋለሁ በህልሜ እዚህ ቸርች። እና እጄን ጭኜ እሱ በተኛበት አጠገቡ ሆኜ ጭኜ የሄኖክ አምላክ ታዲያ አትጠራውም? መቼ ነው የሚመጣው? ስለዚህ ጂፒኤስ ነው ማለት ነው ጌታን የሚያገኘው እያልኩኝ በራሴ ለጌታ አሳውቄዋለሁኝና ስላየሁ ነው። ልጥራው? እባክህ ጥራው። እሺ ይኸውላችሁ ነይ ጠዋት ይህን ሸሚዝ እንዲተኮስልኝ ሳወጣ በቀደምም ጸሎት ቤት አንዲት እህት በህልሜ ሰማያዊ ለብሰ ብለኛል። ልክ ሸሚዙን አውጥቼ ሳስቀምጠው ከሸሚዝ ማልመርጭ ሃይሚ እንዳለች እውነትም አንተ ሰማያዊ ትወዳለህ፣ እውነታቸውን ነው አለች። እና ለኔ ነው የሚገባኝ። አሁን ይሄን ሸሚዝ እንዴት ለብሼ እንደመጣው እኔ ነው የሚገባኝ። this is ፕሮፌቲክ ነው። እና ማለት ሃይሚ ልታስቀይረኝ ይፈልጋለች። ግግም ብዬ ነው ለብሼ የመጣሁት አልሰማ ብዬ። እና ይሄ ፕሮፌቲክ ነው። ገባ? አሁን እሷ እንደሚገባት እኔ እንደሚገባኝ ላይገባችሁ ይችላል። እዚህ ዓለሙን ጆይን ስታረጉ ነው የሚገባ። በእርግጠኝነት ባልሽ በእውነት በዚህ ቤት ጌታን ያገኛል። አሜን። በዚህ ቤት ጌታን ያገኛል። ሃሌሉያ። ማሃዳጋማቶስ በጌታ በኢየሱስ ስም ጠርቼዋል። አሜን አሜን። ያለ ምጥ ያለ ጭንቅ አሜን ወንድ ልጅ ውለጅ። ይሁን አለ ሆነ። ልጁን አቅፈሽ እንገናኝ። ተባረክ። ያደረገልኝ በቴሌቪዥን ነው። ሁሌም ቴሌቪዥን ላይ ፎቶ ለጥፍ ነበር፣ ያስተጋባል። ሁሌም ፎቶ ለጥፍ ነበር ቴሌቪዥን ላይ። ልጆች ያለ መግባባት ስላለባቸው ፎቶ ለጥፍ ነበር።
እዛ እየለጠፍኩ ያለ አጋጣሚ ልጄ ይቅማል። የመጀመሪያ ልጄ ይቅማል። ሱስ ውስጥ ገባ። ባጃጅ ይሰራል ማለት ነው። እዛ እንደዛ እየሆነ በምሽቱ 3 ሰዓት ስራ ሰርቶ ሲገባ መኪና ከጅማ የሚመጣ መኪና ወደ ቤቱ ሲገባ አንስቶ ድልድይ ውስጥ ጨመረው። ድልድይ ውስጥ ጨመረው። ማታ ነው። እዛ ሬሳ እናነሳለን ብሎ ያዩት ሰዎች ሲመጡ ልጁ በህይወት አለ። ባጃጁ ጭርምድምድ አለ። ልጁ ግን በህይወት አለ። ምንም አልሆነም። ይሄንን ልመሰክር ነው የመጣሁት። እግዚአብሔር ይመስገን። አመስግኑልኝ። እንኳን ጌታ ልጅሽን በህይወት አኖረልሽ። አሜን። በልጆችሽ በበረከት አሜን። ከልጆችሽ ላይ እስራት ተበጥሶ አሜን። የልጆችሽን ወግ ማረግ አሜን። ባርኬሻለሁ። አሜን። ይሁን አለ